ጤና ይስጥልን ከዋስ ሚዲያ አድማጭ ተመልካቾች እንደምን አላችሁ? ሁለታዊ መረጃዎችን ይዘን ቀርበናል። አበይት የምንላቸውን ነው በቅድሚያ የምንነግራችሁ። በአፋብን በላይ እዝ የሜጀር ጀነራል ባንታባተ ኮርጉና ክፍለ ጦር ስራ አንዳበት ብርጌድ አርበኞች በከባድ መሳሪያዎችና በሜካናይዝድ ታግዘው ለከበባ የመጣውን የአገዛዙ ኃይል ስልታዊ በሆነ ከበባ ውስጥ ማስገባት ድል መቀዳጀታቸውን አስታውቀዋል። በሌላኛው ግንባር ደግሞ የወለጋ ቀጠና ከባድ ትንቅንቅ የሚደረግበት ከቀን ቀን አዳዲስ መረጃዎች የሚወጡበት ሆኗል። በምስራቅ ወለጋ ዞን ጊዳ አያና ወረዳ ታዳጊው አንደ ዶድቾ ከተማን ጨምሮ በአካባቢው በሚገኙ ቀበሌዎች የአገዛዙ ኃይል በምድር እግረኛ ጦር በሜካናይዝድና አየር ኃይል ታግዘው መጠነ ሰፊ ጥቃት ከፍቷል። ይሁንና የቤዛም እዝ የተለያዩ ክፍለ ጦር አባላቱ ጀብዱ እየፈጸሙ ነው የሚገኙት። የጸሐፌ ትእዛዝ አክሊሉ ሀብተወልድ የፖለቲካ መኮንኖች ማሰልጠኛ ማዕከል የሶስተኛ ዙር ሰልጣኞችን አስመርቋል። በዝርዝር የምነግራቸው አበይት ጉዳዮቻችን በርካታ ናቸው። በስቦ ማስከዳት 8 የመከላከያ ሰራዊት አባላት የ303ኛ ሳምነው ኮር ውስጥ ያሉ የተለያዩ ክፍለ ጦሮችን ስለመቀላቀላቸው፣ የሸዋ ጠቅላይ ግዛት አሳምነው እስከ ሰምኮር ድል ስለመቀዳጀቱ እንደዚሁም በሸዋ ጠቅላይ ግዛት ይፋትና ጥሞጋ አውራጃ ረጃጅማት ማርገጤ ክፍለ ጦርና የማጀቴ አባት አርበኞች ድል ስለመቀዳጀታቸው በሰፊው እናስቃኛቸዋለን። በመጨረሻም አስገራሚ ቃለ ምልልስ ሂደት የነበረበትና ጀግኖች መስዋዕት ከመሆናቸው በፊት ያስተላለፉት መልእክትን ወደ እናንተ እናደርሰዋለን። እናንተ ወጡ፣ እኛ መውጣት አንችልም። የጀግኖች የመጨረሻ ቃል ለሰማዕታት ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶች ውርስ ነው። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የተሰጠ መግለጫ አለ። እሱን ጨምረን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ተወዳጁን ከዚሁ የአርበኞቹ ቃል ነው የምንጀምረው። እናንተ ውጡ፣ እኛ መውጣት አንችልም። የጀግኖች የመጨረሻ ቃል ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶች ውርስ። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የተሰጠው መግለጫ እንዲህ ይላል። የአማራ ሕዝብ የተከፈተበትን ስርዓታዊ ዘር ማጥፋት ጦርነት ለመቀልበስ በጽናት እየተዋጋ ያለ የአማራ ፋኖ ብሔራዊ ንቅናቄ በጠላት ብልጽግና አገዛዝ ላይ ተደጋጋሚ ክንዱን እያሳረፈ የድል ግስጋሴውን አስጠብቆ ይገኛል። በዚህ መራርና ፈተናው ብዙ በሆነው የህሉና ትግል ላይ የአማራ ፋኖ በርካታ ተግዳሮቶቹን በጽናት እያለፈ ወድና ጀግና ልጆቹን በጀግነት ህይወት መስዋዕትነት እየከፈሉ የድል ጉዞውን አጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝነት ዘመኑ ማብቂያ መሆኑን የተረዳው ጠላት ኦህዴድ ብልጽግና አገዛዝ የዘውትር የአማራ ህዝብ የስቃይ ምንጭ ሆነውንና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የብአዴን መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅበው ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ ነበር። ጠላት በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዙ ብአዴን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላትን ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለሰጣቸው ህዝብ ታምነው በክብር መስዋዕት ሆነዋል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ አማራ ልጆች የሆኑት መሪዎቻችን አርበኛ አማራ አሸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ ብር አግማስ፣ አርበኛ ስጦት ጀንበርና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 2018 በክብር ተሰውተዋል። በጀግኖች መስዋዕት መሆን እዛችን የተሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውለትን ዓላማ ከግብ ለማድረስ መላው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የአመራርና ሰራዊት ቃል እንገባለን ብለዋል። ጀግኖቹ በመጨረሻው የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀርን ድረስ እንፋለማለን። እናንተ ወደኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻው አስተንፋሳችን ላይ ቆመን አደራ እንላቸዋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው ማስተላለፍ የተሰናበቱት። ጀግኖቹ በቃላቸው መሰረት እልቆ መሳፍርት የጠላት ሰራዊት ከአፈር ጋር ቀላቅለው ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖቹ ወንድሞቻችን የክብር መስዋዕትነት ሰራዊታችን የጠላትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይ የስነ ልቦና ስብራት እንደሚያደርስ
እንደማያደርስ ልናረጋግጥላችሁ እንወዳለን። የጀግና ፍጻሜ በጀግኖች ሜዳ እንጂ ለጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ሕዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን። ዘላለማዊ ክብር ለጀግኖች ሰማዕታት። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ሲሉ ነበር መልእክት የሰደዱት። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደጃዝማች ተሰማ እርገጤ ክፍለ ጦርና የማጀቴ አባት አርበኞች ድል ተቀዳጅተዋል። በአፋብን የሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለው ስፍራ መሽጎ የነበረውን ጠላት እንደ ቅጠል አርግፈው ምሽጉን ተቆጣጥረው ውለዋል። በዚህ አውደ ውጊያ ጠላት ክፉኛ በመመታቱ ቁጥራቸው በውል ያልታወቀ ሙትና ቁስለኛ ሆነዋል። ጠላት የሞቱበትን አባላቱን ከምሽግ አቅራቢያ እንደቀበረና ቁስለኞቹን ሸዋሮቢት ሆስፒታል ማጨናነቁም ተረጋግጧል። በተካሄደው የሌሊት 7 ሰዓት ደጃዝማች ተሰማ እርገጤ ክፍለ ጦር ቃኝና የሻለቃ 2 ውስን አባላት አቦምሳ በተባለ ቦታ ላይ የመሸገውን የጠላት ኃይል በክላሽንኮቭና በቦምብ ብቻ በጨበጣ ውጊያ ምሽጉን ለመደርማመስ ችለዋል። በሌላ ዜና በዚሁ አውራጃ በማጀቴ የቆላ ዘብ አባት አርበኞች አስደናቂ ድል ተጎናጽፈዋል። ከኦሮሞ ብሔረሰብ ዳዋ ጨፋ ወረዳ ጨፋ ሮቢት ከተማ መነሻውን አድርገው የማጀቴ የቆላ ዘብ ጠባቂ አባት አርበኞችን ለመክበብ የሞከረውን የሽመልስ አብዲሳ ተላላኪ ሚሊሻን አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፏል። በዚህ አውደ ውጊያ አባት አርበኞቹ እንዳመጣጡ ተቀብለው ያልጠበቀውን ሽንፈት የገጠመው ሲሆን የሟቹ ሁሴን ልጅ አህመድ ሁሴንን ጨምሮ ተሸኝተዋል። ይህ የብልጽግናው ግሪሳ የአባት አርበኞችን ክንድ መቋቋም ያቃተው ከኬሚሴ ከተማ አጋዥ ኃይል በመጠባበቅ በየቦታው ለማሰለፍ ሞክሮ አርበኞቹ ለዳግም ድል እየጠበቁት ነው። በዚህ አርበኞቹ ካገኟቸው ድሎች መካከልም 7 ሚሊሻ እስከ ወዳኛው ተሸኝቷል። 8 ክላሽንኮቭ መሳሪያ፣ 7 የወገብና የደረት ትጥቅ፣ 4 የእጅ ስልኮች ተማርከዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዚህ የህዝብ ግንኙነት መምሪያ እንዳደረሰ መረጃ ከሆነ ሀገር አፍራሹ የብልጽግና ስርዓት ጸረ አማራው አገዛዝ በተለያዩ ቦታዎች የደረሰበትን ምት መቋቋም ሲያቅተው የፈሪ ዱላውን ንጹሐን ማህበረሰብ ላይ እያሳረፈ ይገኛል። በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኙ አማራ ተወላጆች ብቻ በሚኖሩባቸው የተለያዩ ቀበሌዎች ላይ በጦር ሄሊኮፕተርና በጀት እንዲሁም በሰው አልባ አውሮፕላን የታገዘ ጥቃት በመፈጸም የንጹሐኖችን ህይወት ቀጥፏል። ጥቃቱ የተፈጸመው ሰኔ 16 ሲሆን በተለይ በምስራቅ ወለጋ ዞን ጊዳያና ወረዳ አንድ ወደዲቸው ቀበሌ ላይ አንዲት እናት የጥቃቱ ሰለባ ስትሆን በርካቶች ደግሞ ቁስለኛ ሆነዋል። በሌላኛው ልዩ ቦታው ደግሞ አሊ በተባለ መንደር ላይ ቁጥራቸው በውል ያልታወቁ በርካታ ንጹሃን ወገኖች በጥቃቱ ሰለባ ሆነዋል። ጥቃቱ ከተፈጸመበት አካባቢ በግምት በ30 ኪሎ ሜትር ርቀት ላይ በሚገኝ የነቀምቴ አየር ማረፊያ መነሻውን መንደርደሪያውን ባደረገ የጦር ጀት በተለይ በአሊ ቀበሌ በተፈጸመው ጥቃት ህይወታቸው ካለፉ ንጹሃኖች በተጨማሪ የቆሰሉ ወገኖች ወደ አንገር ጉትን ከተማ ተወስደው እንዳይታከሙ እንኳን መከላከያ ሰራዊቱና የገዳ ኮማንዶ መንገድ በመዝጋት ጭምር አረመናዊ ድርጊት ፈጽሟል። በተመሳሳይ በዞኑ ዋጃ ተብሎ በሚጠራው አካባቢ አገዛዙ በንጹሃኖች ላይ በጦር ሄሊኮፕተር ታግዘው ፈንጂ ሲወረውር ውሏል። በጉልማ ተብሎ በሚጠራው አካባቢ ደግሞ በጦር ጀትና በሰው አልባ አውሮፕላን የታገዘ ድብደባ ሲፈጽመዋል ሲሆን በዚህም በእርሻ ስራ ላይ የነበሩ አርሶ አደሮች ጭምር የጥቃቱ ሰለባ መሆናቸው ታውቋል። በተያያዘ ዜና ቱሉ ጋና ከተማን ጨምሮ ለምስራቅ ወለጋ አጎራባች የሆኑ የሆሮ ጉድሮ ወለጋ ዞን አካባቢዎች ላይ ሰፊ የሆነ የሰው አልባ አውሮፕላን ቅኝት ሲደረግም ውሏል። ስለሆነም መላ ህዝባችን ከዚህ ጸረ ፋሽስት አገዛዝ ራሳችን በመከላከልና አላስፈላጊ የሆኑ ስብስቦች እንድናቆም ስንል በጥብቅ እናሳስባለን ያለው የአፋብን ወለጋ ቢዛሟን ሻሰይድ የህዝብ ግንኙነት መምሪያ ነው። ከዚሁ ጋር በተገናኘ መረጃ ነው የምንቆየው አድማጭ ተመልካቾቻችን። በዚሁም የአገዛዙ ኃይል እየፈጸማቸው በሚገኘው ጥቃቶች በምስራቅ ወለጋ ጊዳያና ወረዳ ታዳጊ አንደሮዲቾ ከተማን ጨምሮ በአሊ በዋጃና በጉልማ ቀበሌዎች ይህ ጥቃት ተፈጸሙ ሲሆን በትላንትናው ዕለት ብቻ በአሊ ቀበሌ 42 ጊዜ በሁለት የጦር ሄሊኮፕተርና የሰው አልባ አውሮፕላን ነው ድብደባው ተፈጸመው። በርካታ ንጹሃን ወገኖች የጥቃቱም ሰለባ ሆነዋል። በአንደሮዲቾ ከተማ ትላንት ማርፈጃውን አመሻሹ ላይ ሄሊኮፕተር አውቶማቲክ ጥቃት ከፍቶ ነጋዴዎችና አርሶ አደሮችን ገድሏል። አንድ ዙር የጀት ድብደባ የተፈጸመበት የዋጃ ቀጠና ደግሞ ሄሊኮፕተሯ በሶስት ዙር ድብደባ አካሄዳለች። በተጨማሪም ይኸው የጠላት ሜካናይዝድ ክፍል የታንክ ድብደባን ፈጽሟል። በጉልማ ከ5 ጊዜ በላይ ሰው አልባ አውሮፕላን ጥቃት ተፈጽሟል። በዚህ አካባቢ ሄሊኮፕተር ዛሬም ቅኝት ሲያደርግ ውሏል። በእነዚህ አካባቢዎች በግምት ከ30 እስከ 40 ኪሎ ሜትር ርቀት ላይ የሚገኝ የነቀምቴ አየር ማረፊያ ኦኬ የሚገኘው የሲቪል በረራ ተቋርጧል። የአየር ማረፊያውም ትላንትና ዛሬ ሙሉ ሰዓት ወታደር ማመለሻና የሄሊኮፕተር የድሮና የጦር ጀት ማኮብኮቢያ ሆኗል። ማዕከላዊ እዝ በኦሮሚያ ሚሊሻና አድማ ብተና በገዳ ኮማንዶ መንገድ መሪነት ቆንጨራና ቢላ የያዙ በርካታ ወጣቶችን አስከትሏል።
ተከትሎ በአማራ ተወላጆች ላይ የጅምላ ፍጅት ለመፈጸም በዛሬው ዕለትም ወደ አሊ ቀበሌ ገብቷል። በአካባቢው መደበኛ የኔትወርክ አገልግሎትም ተቋርጧል። ከዚሁ ጋር ተያይዞ በደርግ ዘመነ መንግስት የተሰራና አሁን ላይ አገልግሎት ውጭ የነበረው የደዴሳ አየር ማረፊያ በአዲስ መልኩ ስራ እየጀመረ ሲሆን የስፍራ በቄለም ወለጋ ደንቢዶሎ በኩል በአየር ርቀት ልኬት መሰረት ለሱዳን ቅርብ በመሆኑ እና ሜሄሚቲ ጦር እንደ ድሮን ስቴሽን የሚጠቀምበት ይሆናል ተብሏል። ቶሊና፣ ጊምቢ፣ አርጆ ጉደቱና አርጆ አውራጆ፣ አጫዋቆ፣ ኤፍሬም ድጋና ሌሎች የዚህ አካባቢ አዋሳኞች ላይ አሁንም በርካታ አማራዎች አሉ። ደዴሳ ካምፕ እልፍ አማራዎች አሁን በሚኖሩበት የቤንሻንጉል ጉሙዝ ክልል በሎጅ ጋንፎ ወረዳ ጋር ይዋሰናል። ይህንን ህዝብ በድሮን ለመጨፍጨፍ አገዛዙ የደዴሳን አየር ማረፊያ እንደ ጥሩ አጋጣሚ ይጠቀምበታል ነው የተባለው። በአካባቢው የሚገኙ ማህበረሰብ ክፍሎችም ከመሰባሰብ አስፈላጊ ያልሆኑ እንቅስቃሴዎችን በማስወገድ ጥንቃቄ እንዲደረግም መልእክት ተላልፏል። ወደ አድማጭ ተመልካቾች በአፋብን በለእዝ የሜጀር ጀነራል ባንታባተ ኮር ጉና ክፍለ ጦር ስራ አንዳበት ብርጌድ አርበኞች በከባድ መሳሪያዎችና በሜካናይዝ ታግዘው በብሪት ሲተለተል የዋለውን የብልጽግና ተላላኪ ጦር ስልታዊ በሆነ ከበባ ውስጥ በመክተት አከርካሪውን ሰብረውታል። የፋኖ ልዩ የጦር ብልሃት ጥበብና አመቃቀም መቋቋም አቅቶት ክፉኛ የተሽመደመደው የጠላት ኃይል በአውደ ውጊያው ላይ ከፍተኛ ሰብአዊና ቁሳዊ ስነ ልቦና ኪሳራን ያስተናገደ ሲሆን ሽፈቱን ለመሸፈንና የንዴት መውጫ ለማድረግ በንጹሐን ዜጎችና በማህበረ ተቋማት ላይ ሰፊ ዘረፋና ውድመት ፈጽሟል። በብሪት የተወጠሩ በህዝብ ደም የሰከረው የገዢው አካል ተላላኪ ሰራዊት በአንዳ ቤት ወረዳ በተለያዩ ግንባሮች ማለትም በመካነ ስላሴ፣ በውቤ ከተማ፣ በጉልት፣ በአፋፍ፣ በጎመለል፣ በወሰንጃ፣ በወይበኝና በቤተ ማርያም ተራራ ማማ ግርጌ ላይ ውጊያ ለመክፈትና ቀጠናውን ለመቆጣጠር ከፍተኛ ኃይል ተንቀሳቅሶ ነበር። ሆኖም ግን አንዳ ቤት ብርጌድ ጀግኖቹ ጠላትን ወደማይወጣበት የሞት ወጥመድና የከበባ መስመር ውስጥ በማስገባት የመጨረሻውን የሽንፈት ጽዋ አከናንበውታል። የጨበጣ ውጊያ ቢከፍትም ባናብስቶቹ ብርትምት መፈናፈኛ አቶ ክፉኛ ተመቷል። ይህ ዘራፊና ጸረ ህዝብ የሆነው ብልጽግና ኃይል የፋኖን ክንድ መቋቋም አቅቶት አውደ ውጊያውን ሲነጠቅ ልማደኛ ዘራፊነትና የሽብር ባህሪውን በንጹሃን ላይ ሳይቷል። በህዝብ ማህበራዊ ተቋማት ላይ ያደረሰው ውድመትና ዘርፋን በተመለከተም በዳሳሽ አበበ ዳኘ ላይ የ55 ሺህ ብር ጥሬ ገንዘብ ሲዘርፉ ክንዱ መንገው ከተባለ ንጹህ አርሶ አደር ላይ ደግሞ አንድ አብራራው ጠመንጃ ነጥቀዋል። ለፋኖ መረጃ ትሰጣላችሁ በሚል ሰበብ የንጹሃንን 3 ቴክኖ ሞባይል ስልኮች በጉልበት ቀምተዋል። የማህበራዊና ልማት ተቋማትም ወድመዋል። የመካነ ስላሴ ቀበሌ እንስሳትና ሕክምና መስጫ ሙሉ በሙሉ የነበረው ቁሳቁስ በጠላት ወድሟል። የመካነ ስላሴ ቀበሌ ማህበራት ሰነድ ሙሉ በሙሉ እንዲጠፋ ተደርጓል። የመካነ ስላሴ አንደኛ ደረጃ ትምህርት ቤት ላይ ከፍተኛ ጥቃት በመሰንዘር የርዕሰ መምህሩን ቢሮና የመምህራን ማረፊያዎችን ሰባብረዋል ብሏል። የአፋብኃ በላይ እዝ ሜጀር ጀነራል ባንታባተ ጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀቅ ያለው ባደረሰው መረጃ የአፋብን በላይ እዝ ሜጀር ጀነራል ባንታባተ ኮር ጉና ክፍለ ጦር የህዝብ ግንኙነት ክፍል ባደረሰው መረጃ በስቦ ማስከዳት 8 የመከላከያ ሰራዊት አባላት በ303ኛ ሳምነው ኮር ውስጥ ባሉ ክፍለ ጦሮች ውስጥ ተቀላቀሉ። መነሻቸውን ከመቄት ከላስታና ጋዝጊብላ ወረዳ ከሚንቀሳቀሰው የብልጽግና ሰራዊት ከተለያዩ ሀዶች ያደረጉ መከላከያ አባላት ስርዓቱን በመጽሔፍ በመጥላት በአቅራቢያቸው የሚገኙ ወንድሞች የፋኖ አደረጃጀቶችን ተቀላቅለዋል። ሰኔ 16 እና ዛሬ ሰኔ 17 የተቀላቀሉ መሰረታዊ ወታደር በላይን ሀለበል ላልኪው ከሚንቀሳቀሰው ከ38ኛ ክፍለ ጦር 4ኛ ሬጅመንት በመውጣት 30ኛ ክፍለ ጦርን አንድ እግረኛ 2 ድሽቃ ምድብተኛ በድምሩ 3 የመከላከያ ሰራዊት አባላት ላልኪው ከሚንቀሳቀሰው 38ኛ ክፍለ ጦር 6ኛ ሬጅመንት 14ኛ ክፍለ ጦርን እንዲሁም መሰረታዊ ወታደር ሙሉ ገብሬ 10 አለቃ ጌታውን እንዳለው 10 አለቃ ክንዱ ፋንታውንና 10 አለቃ ገብረ ያክሊሉ ከመቄት በመነሳት 81ኛ ክፍለ ጦርን በጥቅሉ 8 የመከላከያ ሰራዊት አባላት ፋኖን ተቀላቅለዋል። የመከላከያ አባላቱ ሁሉም ጥቁር ክላሽ በመያዝ የገቡ ሲሆን በጥቅሉ 8 ጥቁር ክላሽ፣ 6 የክላሽ ካዝና ከነት ተኳሹ፣ 4 የደረትና የወገብ ትጥቅ፣ 6 የእጅ ቦምብ ይዘው ተቀላቅለዋል ሲል የ303ኛ ሳምነው ኮር የህዝብ ግንኙነት መምሪያ መረጃውን አጋርቷል። ውድ የዋስ ሚዲያ አድማጭ ተመልካቾች በያላችሁበት ሆናችሁ ስላደመጣችሁን እጅግ አድርገን እናመሰግናለን። የዕለቱ መረጃ በዚህ ተጠናቋል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትወዳጁ እንጋብዛለን። መልካም ጊዜ